መጣች። ወይ የኔ ቆንጆ ልጅ ቀስ በሉ እንጂ በመስገብገብ ነው። ተረጋጉ። ማለት ዞር በይ፣ እዛ ጋር ተጥሻለሁ። ሂጂ ቁጭ በይ። የወደደ ይኖራል፣ ያልወደደ ሊሄድ ይችላል። ልጅ ነይ እንሂድ፣ ወደ ቡታጀራ እንሂድ። ወዴት? ወደ ቡታጀራ። እሷ ቀቅላት በብላ ቤቱ ነይ። ምን ማለት ነው? ነይ ትንሱ። ልጅ ከድካም ነው የመጣችሁ እኮ። ሲጀመር አትሄድም እሷ። ምን ማለት ነው? አያስፈልግም። ነይ ነይ ነይ፣ ተነሺ። ባል ከሚስት መነጠል ልክ ነው እንዴ? ታዲያ ምን እናድርግ? ከዚህ በላይ ምን ማለት እንዴ? ነይ እንሂድ፣ ሀገራችን ነይ። ሰምኛለሽ? ከዚህ ቤት የትም አትሄጂም። እሺ እንዴ? አትሄጂም? ቤቷን ጥላ ወዴት ነው የምትሄደው? እሱ አይደለማ ቤቱ ማለት በቃ ተረከበች። ምን ነው የምትረከበው? ትችላላችሁ ብላለች። ነይ እንሂድ። እስቲ ማዘር እባክሽን ከዚህ በላይ ምን ይነገራል? በጆሮአችን ትቶ በሌላ በኩል እንሰማለን እንዴ? በጆሮአችን ነው የሰማነው እኮ። ሰማችሁ በቃ እኮ። ቤቷ አይደለም ተባለች። ከዚህ በላይ አለ እንዴ? ቤቷ አይደለም ብትባይም ቤቷ ነው እንዴ? ዳብል አትቀመጥም። በቃ ዳብል አትቀመጥም ማለት ተዳብላ አትቀመጥም። ከተዳብላ ማለት እሷ እኮ እናቴ እኮ ናት። በቃ ይቅርባት። እኔ አሁን ሄጃለሁ። ስታወራቸው በእኔ ድንበር እንዳይገቡ ነገራቸው። በቃ ከዛ የባሰ ነገር እንዳይመጣብሽ ጠብቂ። ሰላም እንዴት ናችሁ ቤተሰቦች? እንግዲህ ዛሬ ወደ እናንተ የመጣሁት በጣም ደስ በሚል ሁኔታ ልጄ ይዛው ትመጣለች። እሱን የጠበቅኩኝ ነው። ኦልሬዲ እየመጣለሁ ብላ ስትወጣ አይታችኋል። ያው ዛሬ ይዛው እንደምትመጣ በእርግጠኝነት ስለነገረችን እሷን የጠበቅኩኝ ነው የምገኘው። ግን ብዙዎቻችሁ ጥያቄ አንስታችኋል። በተለይ በተፈረመው ነገር ላይ ስለተፈረመው ነገር እኔ ምንም የማውቀው ነገር የለም። እዚህ ጋር እንድታጎል የምፈልገው የእሱም እጅ አለበት ምናምን እያላችሁ ነው በብዛትና እኔ እዚህ ነገር ውስጥ እጅ የለበትም። እና ደግሞ የተፈረመውንም ነገር ያወቅኩት እኔም ከእናንተ እኩል ነው። እና ደግሞ በደንብ ግልጽ እንዲሆንላችሁ ደግሞ የጽሁፉንም ስላላነበባችሁት ስለወሰደችው ነው እንጂ አያይዝላችሁ ነበረ። በሚገርማችሁ ሁኔታ የተፈረመው ወረቀት ኖርማሊ እኔን የሚመለከት ነው። ኖርማሊ እሷን ያስፈረመቻት ልክ እኔን ከዚህ ቀደም ታስታውሱ እንደሆነ ሐዋሳ ላይ እኔን ልታስፈርመኝ ልንፋታ የፍርድ ቤት ቀጠሮ በነበረን ጊዜ እማኔ ልታስፈተን ስፈታት ሙሉ ለምሳሌ አሁን ያለንን ምንም አንድም ብር ትሁን 10 ብርም ትሁን ያለንን መካፈላችን አይቀርም መቼስ ከተፋታን። እና የዛኔ ከተፋታ እኔ ምንም እንደሌለኝ እና ያለኝን ነገር በሙሉ ለእሷ አሳልፌ እንደሰጠው የሚያደርግ ጽሁፍ ነው የዛኔ እማ ልታስፈርመኝ የነበረው ማለት ነው። እና እሱኑ ጽሁፍ ነው ትላንት እንግዲህ ማሚዛ የመጣችው። አይዶን ነው ወይ የዛኔ እሷ ያደረገችው ነገር ቂም ይዛ ይሁን ምን ይሁን አላውቅም። ይሄ ጊዜ እስኪመጣ ታግሳ ይሄን ነገር ማድረጓ ለእኔም እንቆቅልሽ ሆኖብኛል። ነገር ግን ያው የፈረመችው ኖርማሊ ምንም አሁን እኔና እሷ ለምሳሌ እግዚአብሔር ያርገውና ብንፋታ የሚመጣው ማለት እሷ ምንም አይነት የገንዘብ ወይም ደግሞ የሀብት ፍትሐ ብሔር የላትም ማለት ነው። ወረቀቱ ላይ እንደሚለው ከሆነ በራሷም ፍቃድ እንዳደረገችው ማለት ነው። ስለዚህ ይሄንን ነገር ነው እሷ ያደረገችው። የዛኔ እኔ ልፈርም ስል ድንገት ማሚ መጣ ተቀብላን ነበር። ያው ታስታውሳላችሁ ቪዲዮን ብዬ አስባለሁ። ስለዚህ ይሄ ነገር የተፈጠረበት ዋና ምክንያት እኔ ወይ የዛኔውን ቂም ይዛ ሊሆን ይችላል እንጂ እኔ ምንም ስለ ብር ስለ ገንዘብ እኔ ምንም ያነሳሁት ነገር የለም። ሲጀመር ይህንን ነገር ደግሞ እኔ ከእሷ ጋር ማውረቻው አላውቅም። በኖርማሉ ጊዜ ልጄን ወስዳ አይደለም በኖርማሉ ጊዜ ማለት ነው። ስለዚህ ከኔ ጋር ያለው ማለት አብረን ያደረግነው ነገር ሳይሆን ከዚህ በፊት ቂም ነበራት ማለት ነው ብዬ ነው የተረዳሁት እኔ እንደራሴ። ሁለተኛ ነገር ደግሞ ብዙዎቻችሁ ወደ ህግ ለምን አልሄዳችሁም ነው። ብዙ ጊዜ ወደ ህግ ሄደናል። በሷም ታስራ ታውቃለች ምናምን።
ህግ አለ፣ በማንኛውም ሰዓት ህግ አለ። አገራችን ህግ የለም ምናምን፣ ህግ በደንብ ነው ያለው፣ እግዚአብሔር ይመስገን። አንቺ ለምሳሌ የሚከስ ሰው ካለ የሚጠይቅ ሰው ካለ ህግ ሁሌም ከተከሳሽ ከተጎጂ ጎን አለ። ግን እኛ ነን አልሄድነው ነው። እኔ እንዲሄዱ አልፈለኩም፣ ተረድታችሁኛል? እንዲሄዱ አልፈለኩም። ለምን እዚህ ጋር ያለችው እናቴ ናት። ብዙ ነገሮችን ዋጋ ከፍለናል። ለዛ አሁንም ደግሞ ወደ ማይሆን ነገር መግባት አያስፈልግም። ይህን ነገር ይመስለኛል የጀመረችው እማ ናት ብዬ አስባለሁ። አሁንም እኔ ለመንገር ለእናንተ የምፈልገው ነገር ምንም እንትን የሚል ነገር የለውም፣ የሚያስጨንቅ ነገር የለውም መፈረማው። ምክንያቱም እኔ እና እሷ አንድ ላይ ያለ ነው፣ ተስማምተናል። የመጣላትም ሆነ የመለያየት እቅድ የለንም። ስለዚህ ለምን እንደዚህ ያደረገች ምናምን የምትሉት ነገር ምንም ጥቅም የለውም። ምክንያቱም እኔና እሷ አብረን ባንሆን ነበር። ለምሳሌ ያው የፍቺ ሂደት ኦልሬዲ ያው ክረምት ስለሆነ ነው እንትን ያለው፣ ያው ከመስከረም ጀምሮ ነው የሚጀምረው። ግን ደግሞ ኦልሬዲ እኔና እሷ የመፋታት እቅዳችን አንስተነዋል። ስለዚህ ምንም የሚያሰጋን ነገር የለም። ምንም የሚያሳቅቅ ወይ ደግሞ የሚያስጨንቅ ነገር ውስጥ አይደለንም ያለነው። ስለዚህ እሷ ለምን አስፈርማ እንደያዘችው እኔ አላቅም። ይሄንንም መስፈርት ማድረጓ ገርሞኛል። ወይ የዛኔ እሷ ስታደርገው ውስጧ ላይ ቀርቶ ይሆናል ያ ነገር ብዬ ነው ማስበው እንደራሴ። ግን ደግሞ ያው የተፈጠረው ነገር ሁሉ ተፈጥሯል። ያደረገችውን ነገር አድርጋለች። ከዚህ በኋላ ግን ዛሬ ብቻ ልጃችንን ትመልስልን እንጂ ከዚህ በኋላ ነገሮች ይስተካከላሉ ብዬ በሙሉ እምነት መናገር እችላለሁ። ምክንያቱም ያው ልጃችንን ከመለሰች እሷም በጥንቃቄ እኛም በጥንቃቄ ልጃችንን እንይዛለን። ከዛ ባለፈም ደግሞ እሷም ከእሷ ጋር ያላትን ነገር ባይዘው እኮ ምንም የተጋጩበትን እኔ እኮ ተጋጭተው ምናምን እኮ ቢሆን አዎ ትላላችሁ። እና አንዳንዴ ይመስለኛል እሷ ብዙ ጊዜ ይቅርታ ስለጠየቀች ያ ነገር እነሱን ደግሞ ብዙ ጊዜ ስላልተቀበሏት ያ ነገር ወደ ንዴት አስገብቷት ይሆናል። እና ደግሞ ያው ቤት ውስጥ ብዙ ነገር የተፈጠረብኝ ነው በጣም ስትል ነበርና ያ ነገር ተደራርቦ ነው ወደዚህ አይነት ነገር እንድትገባና እንደዚህ አይነት ነገር እንድታደርግ ያደረጋት ነው ብዬ የማስበው። አሁን ለማንኛውም ስለሷ ራሷ ማሚ ራሷ ለምን እንደዚህ እንዳደረገች ለምን እንደዚህ እንደሆነ ራሷ ሲመቻት ለእናንተ ታስረዳቸዋለች ብዬ አስባለሁ። ነገር ግን እንደኛ ደግሞ እንደ ራሳችን ደግሞ የተፈጠረው ማንኛውም ነገር በተቻለን አቅም ከእግዚአብሔር ጋር ለመፍታት እንሞክራለን። ዛሬ እግዚአብሔር ይመስገን በጣም ቀለል ብለዋል። እማም ተረጋግታለች። ያው ትናንት እንዳያችኋት ነው ተረጋግታለች። ዛሬም ያው የልጅ ነገር አለ፣ የልጅ ናፍቆት ምናምን ሁላችንም ነው የናፈቀችን። ከባድ ነው ስሜቱ። በስማ በእንደዚህ ባትቀጣን በእንደዚህ ባይሆን ደስ ይለኛል። ግን ምንም ማድረግ ስላልቻልኩኝ ሌላ ነገር ውስጥ መግባቱ ምንም ተገቢ ስላልሆነ ነገሮችን መስመር ለማስያዝ ነው የሞከርኩት። ስለዚህ ዛሬ ከእግዚአብሔር ጋር ልጃችንን ወደኛ ትመጣለች። ከዚህ በኋላ እንግዲህ ምን መደረግ እንዳለበት ምን ማድረግ እንዳለብን ያው መነጋገርና ከእሷ ጋር ያለንን ግንኙነት በምን አይነት መንገድ ማስኬድ እንዳለብን ማለት አሁንም በእልህ በግጭት ውስጥ ሳይሆን ይሄንን ነገር በቃ እንደ መጀመሪያው ተስማምተው እኔ መጀመሪያ እንዳደረግኩት ሁለቱን አስማማው። ከዛ በኋላ ማሚም ወደ ቤቷ እሷንም ወደ ኑሮ አድርጌ ነበር። እንግዲህ ራሳቸው ናቸው መልሳ ካልመጣች እና እዚህ እንትን ካላለች የተባለውና ልክ እንደዛ እንዳስተካከልኩት አሁንም ያንን ነገር አስተካክዬ በሁለቱ መካከል እኔም እንዳልጨነቅ እዚህ ደግሞ ሌላ ነገሮች እንዳይፈጠሩብኝ ያንን ነገር ማስተካከል ይኖርብኛል ብዬ አስባለሁ። እነዛን ነገሮችም ደግሞ ከእግዚአብሔር ጋር የማስተካከል ይሆናል እና አሁን ለማንኛውም እማን ጠራትና ያለችበትን ሁኔታም ከፈለጋችሁ እንድታቁት አደርጋለሁ ማለት ነው። እማ ነይ
ያው ዛሬ ልጃችን እንድንቀበል ስለሆነ ቪዲዮ ይዣል። ታምጣዋለች፣ እሱ ችግር የለም። እንኪ አውሪያቸው። ለምን አታወሪም? አንድ ቅርፍ ሳልተኛ ነው ያደርኩት። በቃ ልጄን እየጠበኩ ትመጣለች፣ ይዣት እመጣለሁ ብላለች እያልኩሽ ነው። ማታመጣ ነው የሚመስልሽ? አሁን እዚህ ጋር ምንም መናገር አልፈልግም። እናትሽ የት አለች? ስራ እየሰራች ውስጥ ስራ እየሰራች ነው። ትመጣለች። ደውለህላታል? ደውዬላታለሁ። እየመጣሁ ነው ብላለች። እየመጣሁ ነው ብላለች። ትቆያለች? እኔ አላውቅም። እታችን ወረን እንጠብቃት። ለምን እየመጣሁ ነው ካለች እዚህ ትመጣለች። እኔ ለምንድን እንዳልወጣ የምትከለክለኝ? አራስ ስለሆንሽ እንዴ? እና ልጅ ለልጅቷ ሲባል እኮ ነው ቤት ውስጥ ቁጭ ያለው የሚባለው። ለልጅቷ ነው ለራሴ ሲባል። አንቺም ለራሴ ስትይ ነው ቤት የምትቀመጪው። ልጅቷም ልጅ ስለሆነች ነው ቤት የምትቀመጠው። እሷ እየተንከራተተች የኔን መቀመጥ ምን ይሉታል? በቃሽ ሱሌ፣ ስትመጣ እንጀምራለን። ምንም የምናወራው ነገር ስለሌለ ስትመጣ እንጀምር። አቁመው። አይ ምንም አቁመው። ምናምን አትፈልግም ማለት የምን ይቅርታ ነው? ለእኔ ነው ደግሞ? እኔ ምን አደረግኩኝ? ለአንተ አይደለም። ለአንተ ለምን ይቅርታ ጠይቃለሁ? ምንድን ነው ታዲያ? ስለምን ይቅርታ? ምንም ይዛ እየመጣች ነው። በቃ እስከዛ እንጠብቃት። ከቆየች ብላ ነው። ለምን እኔ ራሴ ነኝ ያዝኩት። ደስ ባይላትስ? ኧረ ሱሌ አቁምልኝ። ስትመጣ ትጀምራለህ እንዴ? መጣች። ወይ የኔ ቆንጆ ልጅ ቀስ በሉ እንጂ መመስገብገብ ነው። ተረጋጉ። ዞር በይ። እዛ ጋር ሰጥሻለሁ። ሂጂ ቁጭ በይ። ካሜራ ውስጥ አታስገባት። እሺ አትገባም። ሂጂ ቁጭ በይ። ካሜራ ውስጥ አታስገባት። በእናትሽ ወደዛ አልኩሽ። ናምጪ ተቀበያታ። ለምን ደግሞ ሰጠኝ? ይሄው እንጂ የኔ ልጅ የኔ ልጅ ውይ እስቲ ልሳማት። ውይ የኔ ልጅ ሰይ ጭራሽ ማይደረግ ነገር ነው ያደረግሽው። ግን እናቴ ጭራሽ በእውነት ከአንቺ እንደዚህ አይነት ነገር አይጠበቅም። ወቀሳህን አቁም። ከዚህ በኋላ እንደዚህ አይነት እድል አታገኝም። እኔ ከፈለኩኝ ምንም አላጣም ማለት ነው። እንዲህ እያልክ ደግሞ እኔ ለልውስጥ አትገፋም። ኧረ እኔ ለልውስጥ አትግቢ። በቃ እኔ ከፈለኩኝ ምንም ነገር ማድረግ እችላለሁ። አትገፋም። አሁን እንኳን ልጄ መጣች እኮ መጣች። አዎ መጣሽ። አታልቅሽ። በቃ እሺ እንግባ። በቃ ይዘሻት ግቢ። አትሄጂም? የምትሄጂበት የለም? እኔ ለምን እሄዳለሁ ማለት? እኔ ከዚህ በኋላ አልሄድም። እዚህ ነው የምኖረው። ከዚህ በኋላ የትም አልሄድም። መኖሪያዬም እዚህ ነው። የወደደ ይኖራል፣ ያልወደደ መሄድ ይችላል። አክብረውኝ በስነ ስርዓት መኖር ይችላሉ። አልኖርም ካሉ ደግሞ መልቀቅ ይችላሉ። አያገባኝም። እኔ ከዚህ በኋላ እኔ ከማንም አልነካካም። ከነኩኝ ግን የበለጠ ነገር ይመጣል። ምንድን ነው? እሺ አሁን ምንድን ነው ሀሳቡ? ሀሳቡን እዚህ ነው የምኖረው ነው። አንተ ለምን ከበደህ? እኔ እዚህ መኖሬ። አንቺማ እዚህ ኑሪ፣ እኔ ምን እልሻለሁ? እና ለምን ጨነቀ እኮ? ምንድን ነው ግን እዚህ የሚያስኖርሽ ምክንያት ምንድን ነው? ልጅ ጠረኗን ለምጃለሁ። ህፃኗን ትቼ የትም አልሄድም። ሲቀጥል ደግሞ መኖር እፈልጋለሁ። ምክንያት አያስፈልገውም እዚህ ለመኖሬ።
እንደ ልቤ እወጣለሁ፣ እንደ ልቤ እገባለሁ፣ እንደ ልቤ እራመዳለሁ። እንደ በፊቱ ተሸማቀቄ አንድ ክፍል ውስጥ አልቀመጥም። አሁን ደግሞ ድጋሚ ደግሞ በሌላ ምክንያት ከነሱ ጋር ልትጋጭ ነው? ለምን እጋጫለሁ? ካነኩኝ እኔ ሰውን እነካለሁ እንዴ? ይሄንንም ደረጃ ያደረሰኝ የእነሱ ሁኔታ ነው። አሁንም አይንኩኝ፣ ተከብረው ይኑሩ። አልከለኳልኳቸውም። የምታስተዳድራቸው አንተ አይደለም? አስተዳድራቸው። አይ ካልክ ደግሞ ይዛቸው ሂድ። እኔ አይመለከተኝም። እኔ ልጆቼን አመጣቸዋለሁ፣ እኖራለሁ እዚህ። ልጆችን ደግሞ ለምን እዚህ ምጣ? አመጣቸዋለሁ። በቃ አምጥቼ እዚህ እኖራለሁ። ተዋት፣ የፈለገችውን ትሆን። እኔ ልጄ ነበር። እኔ ከልጄ ጋር እንጂ እኔ ስለ ቤቱ ወይ ስለሆነ ነገር ነግሬሃለሁ። ከዚህ በፊትም ፍላጎቷ የአንተ ቤት አምሮ ምን ብሎ ስታይ እኔ አማረ ቤት ኖሬ አላውቅም ማለት የእሱ ቤት አምሮ ሳይ ጓጓ። ኖሬ የማላውቀው አይቼ የማላውቀው ንብረት ሆነብኝ አይደል? ልክ እንዳንቺ እንደዛ ለማለት ፈልገሽ ነው? ብርቅ አይደለም። እኔ ያማረ ቤት ያማረ ምናምን ዝባዝንኬ ለኔ ብርቅ አይደለም። ለማንኛውም መኖር ትችያለሽ። እኔ ምን ችግር የለውም። ብቻ ራሳችሁን ጠብቁ። እናንተም ከእሷ ጋር እንዳትነቃቁ። ልጄ ነይ እንሂድ፣ ወደ ቡታጀራ እንሂድ። ወዴት? ወደ ቡታጀራ። እሷ ቀቅላት ብላ ቤቱ ነይ። ምን ማለት ነው? ነይ ትንሱ። ልጄ ከድካም ነው የመጣችው። ሲጀመር አትሄድም እሷ። ምን ማለት ነው? አያስፈልግም። ነይ ነይ ነይ፣ ተነሺ። ባል ከሚስት መነጠል ልክ ነው እንዴ? ታዲያ ምን እናድርግ? ከዚህ በላይ ምን ማለት እንዴ? ነይ እንሂድ፣ ሀገራችን ነይ። የትም አትሄድም። ነይ ተነሺ። ትሰምኛለሽ? ከዚህ ቤት የትም አትሄጂም። እሺ እንዴ? አትሄጂም? ቤቷን ጥላ ወዴት ነው የምትሄደው? እሱ አይደለማ ቤቱ ማለት በቃ ተረከበች። ምን ነው የምትረከበው? መሄድ ትችላላችሁ ብላለች። ነይ እንሂድ። እስቲ ማዘር እባክሽን እባክሽን። ከዚህ በላይ ምን ይነገረን? በጆሮአችን ትቶ በሌላ በኩል እንሰማለን እንዴ? በጆሮአችን ነው የሰማነው እኮ። ሰማችሁ በቃ አይደል እኮ። አሁን ነገር አንቺ ማብረር ነው ያለብሽ። የት ትሄጃለሽ? የት ነው ሄጃለሽ እንዴ? ለምን ትሄዳላችሁ ወደዛ? በቃ እንሂድ እንዴ። ይኸው ቤቷ ነው፣ እዚህ ትኖራለች። በቃ ቤቷ አይደለም ተባለች። ከዚህ በላይ አለ እንዴ? ቤቷ አይደለም ብትባይም ቤቷ ነው እንዴ። ዳብል አትቀመጥም። በቃ ዳብል አትቀመጥም ማለት ተዳብላ አትቀመጥም። ከተዳብላ ማለት እሷ እኮ እናቴ እኮ ናት። በቃ ይቅርባት። እንዴት ነው የሚቀርባት? ከኔ ጋር ይሻላታል። ነይ እንሂድ። አንቺ ማለት አይደል እንዴ? እንሄዳለን። ግን እናቴ ቆይ እንሄዳለን ማለት ምን ማለት ነው? አንቺ ምን ማለት ነው? እኔ አሁንም ጭቅጭቅ አላማረኝም። አሁንም ልጄ እኔ በቃ ልጄን አሳድጋለሁ። ችግር የለም። ከአንተም ከማንም ከምንም ምንም ነገር አልፈልግም። ከዚህ ቤት አትወጭምማ። አንተ ስላልክ ነው እንዴ? እናት የምትለውን እያየህ አይደል እንዴ? ምንድን ነው የምትለው? እሷ ጭራሽ ልጆቼን ይዤ መጥቼ እዚህ ነው የምኖረው። ስታመጣት ብታይ በና ይሻላል። አንድ ቀን እንኳን ሰላም ሰጥታን እንደማናደርስ አውቃለሁ አይደለ? ሰላም ነው ፈልገው። እሺ አሁን ተነሽ፣ ግቢ። በቃ አንቺ ግቢ፣ የትም አትሄድም። እሺ ይሄን እንድታቂ እፈልጋለሁ። እንሂድ የምትያትን ሀሳብ አቁሚ። እዚሁ ነው ልታረሻት የመጣሽው አይደለ? እንሄዳለን፣ ችግር የለም። እኔም ሰልችቶኛል እውነት እንዴ። እኔ ደስ ያለ ደሳሳ ቤት ብኖር ይሻለኛል እንደዚህ አይነት ቤት ውስጥ ሰላም አጥቼ ከምኖር። ገባ አይደለ? እኔ አሁን የምትይውን ነገር ወይ ከራስሽ ከቀልብሽ ጋር አይደለሽም። እየሰማሽኝ ነው አይደለ? ምንድነው ከቀልብሽ ማለት ጋር አይደለም? ከዚህ ለመውጣት ነው መጀመሪያ እቅድሽ? በቃ ምን ላድርግ ታዲያ? በቃ ሰላም ካልተሰጠኝ አንተ ስላልክ ነው እንዴ? አንተ ህይወትህን ካላስተካከልክ እኔ ካንተ ጋር ዘላለም ምን አድርጌ ህይወቴን ላስተካከል? ምን አድርጌ? በቃ ካንተ ጋር ያለኝ ነገር እንደተፋታ ሰው ንብረት የኔ ነው፣ ንብረቱ በሱ ንብረት ምንም አያገባኝም ብዬ አይደለ ትላንት የፈረምኩት? ፈረምሽ? እሺ በቃ ይሄን ያደረገችው እሷ ናት። እኔ ነኝ እኮ በቃ ኦልሬዲ እንደተፋታን ቁጠራው። ማን መፋታት ነው የምትፈልጊው? ነው እሷ እንደዛ ነው የምትፈልገው። እሷ ከፈለገች አንቺ መፈለግ አለብሽ። ንብረት አልፈልግም። ንብረት እንደዚህ ንብረት ስለ ንብረት ብቻ ነው የምታስቡት እናንተ። ስለፍቺ ወጥቷል። ኳፌ አልወጣም። እኖራለሁ ነው መኖር እችላለሁ። እንደ በፊት ሸማቂ አልኖርም። በነፃነት ለመኖር መብቴን አስከብሬያለሁ ነው። ከዛ ውጪ ብትፈልጉ ኑሩ፣ አይ ካልክ ይዛቸው ሂድ ነው ያልኩት። አንተንም ጭምር አይደል እንዴ? ምንድነው ራስን እንደዚህ ኒ ማለት? ይሄ ቤት የለፋሁበት ቤት ነው ታውቃለህ አይደለ? ይሄ ቤት ምን ያህል እንደለፋሁበት ታውቃለህ አይደለ? እኔ ደግሞ ልንገርህ፣ አንተም ሆነ እኔም ለፍተንበታል። ግን የሁለታችንም
ነገር አለበት አይደል እኮ። ስለዚህ ሁለታችንም ካለበት በቃ መኖር እንችላለን። ደግሞ ምን አለች ከቤት ከምን ከሁሉ ነገር አንቺን አይመለከትሽም የሚል አንቺ ካልተመለከትሽ ቆይ እሷ ሙሉ ወደኔ ያረጋግጥ። ከዛ ምንድነው አሁን ሐሳቧ ይሄ የኔ ቤት ነው ብላ ነው የምታስበው። ስለዚህ እንደፈለገች ልትሆን እንደፈለገች ልታረጋግ ነው። አሁን ለማንኛውም እናንተ ጭቅጭቃችሁን እስከ ማታ እስከ ሌሊቱን ተጨቃጨቁበት። እኔ ግን ወረቀቱን ክሊራንስ ይዤ እመጣለሁ። እስከዛ ድረስ ጭቅጭቃችሁን አብርዳችሁ ጠብቁ። እኔ ንግግር አልፈልግም፣ ጭቅጭቅም አልፈልግም። እግዚአብሔር ብቻ እንኳን ሰጠኝ ልጄ። እሺ ቁጭ በይ እናት፣ ችግር የለም ቁጭ በይ። ኧረ አልቀመጥም ማለት ልጄን እሺ እወጣለሁ በቃ። አሁን እዚህ የምትወጪው መጀመሪያ ቁጭ በለን እናውራ እስኪ ትንሽ እንዴ። እኔን ግን ማሰቃየት አይበቃችሁ? ቆይ እና ላላዛር እኔ ምን አጥፍቼ ነው ሁሉ የምታሰቃዩኝ? እሺ አራስ ቤት 1 ወር እንኳን እስኪሞላኝ አትጠብቁ? ለማሰቃየትም ከሆነ ምን አለበት እንደዚህ ባታረጉኝ? እኔ እኮ እናቴ ጋር ሂጅ መውለድ እችል ነበረ፣ ግን ደግሞ ሐኪሜ እዚህ መውለድ አለብሽ ስላለኝ ነው የወለድኩት አይደለ? ታውቃለህ፣ ስታከብሪ ትከበሪያለሽ። እኔ ከእሷ ጋር ምንም አላወራም። ችግር የለውም። እሺ አሁን አንቺ ተነሽና ልጅቷን ይዛሽ ግቢ። አንቺ ሜዳ ላላችሁም ክሪላንሱ ጋር ሂጂ፣ እኔ ላውራቸው። እኔ ችግር የለም ልጅ ማግኘት በቃ። ግን ከዚህ በኋላ ማሚ ስሚኝ፣ ቡታጀራ የሚለውን ሀሳብ አቁሚ። እንዳይነኩኝ አስጠንቀቃቸው። አላዛር ይሄ ቤት ገሃነብ እንዳይሆንብህ እንዳይነኩኝ አስጠንቀቃቸው። እኛ አሁን እስከ መቼ ድረስ እንልማመጥሽ? እኔ ምን አቅልሻለሁ? እንዳይነኩኝ የምፈልገውን ወጥቼ ስገባ ኩሽናም ስገባ የትም ሲሄድ አይንኩኝ። ድንበራቸውን ይጠብቁ። አላዛር እኔ ከክላስ ወጥቼ አውቃለሁ። ቆይ ከክላስ ወጥቼ አውቃለሁ። እንኳን ልነካት ምላስሽ እኮ አንቺ ከክላስ ይበልጣል። ምን ብዬ ከክላስ መውጣት እኮ አይጠበቅብሽም። ወይኔ እሺ ደስ እንዳላት የፈለገችውን ትበል። ስለዚህ እንዳይነኩኝ፣ ከነኩኝ ግን እኔ ከዚህ የባሰ ነገር ነው የሚገጥምህ። ይሄን ነው ወቅ እኔ አልፈልግም መነካካት። 1 ወር እንኳን ስታወራቸው እኔ አሁን ሄጃለሁ። ስታወራቸው በእኔ ድንበር እንዳይገቡ ነገራቸው በቃ። ከዛ የባሰ ነገር እንዳይመጣብሽ ጠብቂ። ሰማኛል አይደል? አላዛር እኔ በጣም ነው ስቃይ፣ በቃ እኔ ስቃይ በዛ። አላሳዝንህም እንዴ አንተ? ስንት ነገር አሳለፍኩ፣ ስንት ነገር ወጣው፣ ስንት ነገር ወረድኩ እንዴ። እኔ አሁን ወልጃለሁ በቃ እግዚአብሔር ይመስገን። ልጄ ሰጥቶኛል፣ ልጄን አግኝቻለሁ፣ ሄዳለሁ እናቴ ቤት። አንተ ጋር ምን ያስቀምጠኛል? እንደዚህ ሰላም አጥቼ በገዛ ቤቴ በገዛ ንብረት እንደሌላት ተቆጥሬ ስለ ንብረት ነው እሷ የምታስበው። ችግር የለም እኔ ወጣት ነኝ፣ ነገ አፈራለሁ። ችግር የለብኝም። ቆይ አንቺ ከኔ ተፋተሻል እንዴ? ቆይ ችግር የለብኝም። በቃ ኦሬዲ እንደዛ ነው። ከኔ ስትፋቺ እኮ ነው ይሄ ነገር የሚሆነው አይደል? አድርገዋለች እናት። ከኔ ተፋተሻል ወይ? አላዛር እኔ ከአንተ ጋር ፍቺም መፋታትም ምናምን እያልኩ እንትን አይደለም። ሳትፈታ መቀመጥ ይችላል። እኔ ከእንግዲህ እኮ እስካልፈታሽኝ ድረስ የኔ ማለት አንቺ አይደለም። እኔ እናት ይሄ ለምን ፈራንቺ? ቆይ አሁን እንዲህ የምትነዛነጂ እንኳን ኖ አይደለም። አሁን እዚህ መጥቼ እኖራለሁ። አሁንም ደግሞ ልጄን እየወሰደች የሆነ ነገር መሰቃየት አልፈልግም። በቃ ፍቃድልኝ፣ እናቴ ጋር ሄዳለሁ። በቃ አትሄጂም? አንተ ስላልክ አይደለም። እኔ ስላልኩ አትሄጂም እንዴ? ምን ማለት ነው? ምንድነው ባልነት የምን ጋር ነው? እና ታዲያ ራስን ካላስከበርክ ምን አድርጌ ራሳችሁ አስከብሩ። በቃ ከዚህ በኋላ እኔ ምንድነው እኔ ራስን አስከብር እኔ ምን አስከብራችሁ? ከክላሴ ወጥቼ አውቃለሁ። ካሜራ አለ አይደለ ቤት ውስጥ ነገር ስፈልግ በቃ ነገር ፈለጋችሁ ታው በቃ ፈለጋችሁ። ምንድነው ነገር ፈለጋችሁ? ከዚህ በኋላ ነገር አትፈልጓት፣ ራሳችሁን ቻሉ። በቃ ተናግረናል። ከፋችን እሷ ነው የሚነካ ነገር ተናግረናል። እንግዲህ ተናገሩ እንጂ ያለች እኮ ነው። ኧረ ዝም በል ከመቼ ተገናኘን? በቀደም ነው እኮ የተገናኘነው። እኔ እና እሷ አቃፋለሁ ታውቀኛለች። እኔ አሁን ምን መሰለሽ በቻላችሁ ታቅም በቃ ራሳችሁን አስከበራችሁ ራሳችሁን ችላችሁ ኑሩ። ሆናች እኮ እናት ረፈኝ ሆነች እንዴ! ቤቱ ተቃጠለ እኮ። ምን ያስኩባት ነገር አለ? እኔ እንደውም የተሸማቀቁት እኔ ነኝ። እሷ ምን ትሸማቀቃለች? እውነቴን ነው፣ እኔ ነኝ የተሸማቀቁት። እናንተ ነገር ስትፈልጉ እኔ እየተሸማቀቁ ምን ልሆን እኔ? እሺ እንዴት ላድርግ? እውነቴን ነው አላዛር፣ እንዴት ላድርግ እኔ? በቃ እሷ ታርሳት፣ እኔ ሄዳለሁ። እምቢ ካለች አልሄድም ካለች እኔ ሄዳለሁ። አሁን አንቺም እንድትሄጂ እሷም እንድትሄድ አይደለም ምን እያወራሁ ያለው። አይ በቃ እኔ አልፈልግም።
ነገርም አልፈልግ። ይቅርብኝ። ለነገር አይደለም እኮ እናቴ፣ ይሄ ነገር ይስተካከላል። ከዚህ በላይ ከእንትን ስትለን አይተሃል። ማስጠንቀቂያ ምንድናት? ጠቅላይ ሚኒስትር ናት እሷ የምታስጠነቅቃት። ሰው ናት እኮ ሰው ነገር የማይገራት እንዴ! በኢየሱስ ክርስቶስ ስም እቺ ልጅ ምን አጠፋች? እስከምትወልድ እየዘነዛቻት አንድ ቀን እንኳን ሰላም አድራ አታውቅም። ልጅ ግን ነግራኝ አታውቅም። እኔ ግን በሰው እያየሁ ነው ቪዲዮ። አንድ ቀን የጣፈጠ ነገር ስታወሩ ሰምቼ አላውቅም። እንደዚህ ነው አማትና መራት፣ እንደዚህ ነው። ኧረ በኢየሱስ ስም በጣም የሚገርም ነገር ነው። ጣልቃ መግባት እና ጣልቃ እንዴት ትገባለች? በልጇ የልጇ ኑሮ ሲይዝ የልጇ ኑሮ ሲስተካከል ትወዳለች እንጂ እኔ እንጃ። እኔ በቃ እንደፈለጋችሁ ነው። እኔ እንትን አለ ግን ከዚህ ቤት የመውጣቱን ሀሳብ አቁሙ። ወዴትም አትሄዱም። እኔ ልጄ አጠገቤ ነው መታረስ ያለበት። በቃ እየታረሰች አይደለ? መቼ ታረሰች? እናት ጠልፋ ወስዳ መቼ ታረሰች? የና ሽታ አገኘች ልጅቷ ተወለደች። እሺ አሁን እሺ ሆነ አይደለ? እሺ ከዚህ በኋላ አይደለም የሚሻለው? አሁን ስላለፈው ነገር ማውራቱም ተገቢ ነው አይደለም? በቃ ከእንግዲህ አትንካ አልነካትም። እሱን ነው ማለት በቃ እኔ ልጄ ላርስ ውስጥ የት ወስደሽ ቡታጅራ አትሄድም? እዛ ፍቀድልኝ። ከፈለክም አንተም ና። እሷ ቤቱ ትንቦራይበት ስለፈጠረሽ በቃ ለእናትሽ ንገሪያት። ይሄንን ነገር እንድታቆም ለእሷ ንገሪያት። እኔ ማላዛር ሰልችቶኛል። እባካችሁ እኔን አታስጨንቁኝ። እስከወልድ ድረስ ነበር። እኔ አንድ ሰው ነኝ። በቃ ችግር የለውም። መኪና ፈልግልኝና እሄዳለሁ። የትም አትሄጂም። ደግሞ ከኔ ጋር መጋጨት ፈለግሽ? ምንድን ነው የምጋጨው? እኮ የትም እንድትሄጂ አልፈልግም እያልኩሽ ነው አይደለ? አንተ ስላልክ ነው እንዳላዘርክ። መች ጠበቀኝ? ከእናትህ እኮ አልጠበቀኝም። ፖሊስ ሆነችብን እኮ። ብቻዋን እኮ ተቆጣጠረችው ሁሉ ይሄን ቤተሰብ። ሰው እናቴ በቃ ብለህ እኮ አንተ መናገር። ስንቴ ነው ያልኩት? ስንቴ ተናገርኩ እንዴ? በእኔ አታሳቢ። እሺ በቃ አላሳብ። ከኔ ከመናገር ቀርቶ አይደለም። እኔ ብዙ ነገር አድርጌያታለሁ። እሺ እኔ ልጄ ማግኘቴ በቂ ነው አላዛር። ምንም እኔ መሄዴ መምጣቴ መቅረቴ ምንም ከልጄ ጋር ሁሉንም እጋፈጠዋለሁ። ማትሄጂ ከሆነ እኔ እሄዳለሁ። የምትመርጪው ምርጫ ምረጭ። ለእናትሽ ንገሪያት፣ እሷን አረጋጊያት። አላዛር አትጨንቀኝ በቃ። እሺ ልጅቷን አስገቢና አስተኛት። እሺ እሱን እኔ ራሴ አደርጋለሁ። ማድረግ ያለብኝን እናት እኮ ነኝ። ማረገውን አትንገረኝ በእናትህ። ናፍቃኛለች። አንተ ምን ይሰማል? ልጄን ከልክለኝ የሁሉ ጊዜ ምንም አይመስልም? ከራሴ አልነበርኩም እኮ። አቁሙ በቃ በእናትህ። በቃ አታልቅሽ። እሺ አሁን እንድታለቅሽ አልፈልግም እኔ። እስቲ ተይ በእናትሽ።